ዳኝነቱ ላይ የተሰሩ ጥፋቶች አሉ እንዳሉ የሚጠቁሙ ጉዳዮችን እየተመለከትን ነው። ቫር ከተቀመጠለት ገደብ በላይ አልፎ ወይም በማያገባው ጣልቃ ገብቶ ወስኗል የሚለውን ህጉ ይናገራል። በዛ መንገድ በአጠቃላይ ግብጾች ተዘርፈናል፣ ፍርደ ገምድ ላይ ውሳኔ ተወስኖብናል። ቫር መቼ ነው ጣልቃ የሚገባው? ቫር መቼ ነው ጣልቃ የማይገባው? ሰላም እንዴት ናችሁ የቻርሊ ቤተሰቦች? እንግዲህ የቻርሊ ዩቲዩብ ነው። ዛሬም በአንድ ቪዲዮ መተናል። ትናንትና የነበረውን የአርጀንቲናና የግብጽ ብሔራዊ ቡድን ጉዳዮችን በጣም በስፋት ለማንሳት ጥረት እናደርጋለን። ለመጪዎቹ 15 ደቂቃዎች ገደማ የዳኝነት ሂደቱ በጣም መነጋገሪያ ጉዳይ ነው። ከዳኝነቱ ሂደት ጋር በተያያዘ ምን ተነሱ የሚሉትንም ዝርዝር ነጥቦች መነግራችሁ ይሆናል። ከጋዜጠኞች፣ ከፐንዲቶች ወይም ከጨዋታ ተንታኞች ሐሰን ዳኛው ራሱ ሳይቀር ማነው አሰልጣኙ ሳይቀር ራሱ የተናገራቸው ሀሳቦች አሉ። እነሱን ጉዳዮች በዝርዝር ምንመለከት ይሆናል። እውነት ዳኝነት ላይ ጥፋት ተሰርቶ ነበር በትላንትናው ጨዋታ የሚሉትን ነጥቦች እናነሳለን። የሜሲ አድቬንቸር ግን ቀጥሏል። ሊዮኔል ሜሲ አሁንም በድጋሚ ሀገሩን ለትልቁ የአህጉራችን ድግስ ላይ እንድትሞሸር ነው የሚባለው። በጣም በትልቁ በቃ ክብሩን እንድታሳካ ለማድረግ ያለሰለሰ ከፍተኛ ጥረት ያደረገበት 9ኛ ተከታታይ የዓለም ዋንጫ ጨዋታ ላይ ጎል በማስቆጠር ታሪክ የሰራበት እንዲሁም ደግሞ በአጠቃላይ የዓለም ዋንጫ ጎል መጠኖቹን 21 በማድረስ ይሄም ራሱን የቻለ አዲስ ሪከርድ ነው። እነዚህን ሁሉ የተጎናጸፈበት ነው። ትናንትና አንድ ጎል አስቆጥሯል፣ አንድ ኳስ አመቻችቶ አቀብሏል። ከሊዮኔል አንድሬስ ሜሲ ጋር በተያያዘ አርጀንቲና በእጅጉ ተፈትናለች። ቢሆንም በእምነት ጸንታ ግን ውጤት ይዛ ወጥታለች። ውጤቱን ግን ይዛ ስትወጣ ቪኤአር ትልቁ ዋናው ተዋናይ ሆኗል። በትናንትናው ጨዋታ ላይ ምን ተፈጠረ? እውነት ጣልቃ የሚገባባቸው ጉዳዮችስ ምንድናቸው? የሚሉትን ዝርዝር ነጥቦች የምንመለከት ይሆናል። እንግዲህ እንደምታውቁት የቪኤአር ጉዳይ ቪዲዮ አሲስታንት ሪፈሪ ዳኝነትን እንዲያግዝ ወይም ደግሞ የዳኝነት መንገድን እንዲያዘምን ፍትሃይነትን እንዲያሰፍን ስፖርታዊ ጨዋነትን መሰረት ያደረገ ሞር ስፖርት ማለት ፍትሃይነት ነው፣ ሚዛናዊነት ነው። ያንን እንዲጠብቅ 2019 ጃኒ ኢንፋንቲኖ ሲመጡ እንግዲህ በእግር ኳስ ላይ ተግባራዊ እንዲሆን የተደረገ ጉዳይ ነው። የአርሰን ቬንገርም እጃቸው አለበት ታውቃላችሁ። ግሎባል በተለይ ፉትቦል ዴቨሎፕመንት ላይ ስለሚሰሩ ፊፋ ላይ ማለት ነው የእግር ኳስ የሚሻሻልበት የሚዘምንበት ተደራሽ የሚሆንበት ሚዛናዊ የሚሆንበትን አቅጣጫ የሚዘረጉበት ተቋም ላይ እየሰሩ ስለሚገኙ ማለት ነው። ቪኤአር ትላንትና የነበረው የጨዋታ ሂደት ላይ ውጤቶቹን እንዲሁም የጨዋታ እንቅስቃሴዎቹን ብቻ በመጠኑ ጠቁመን ወደ ዳኝነቱ እንመጣለን። ዳኝነቱ ላይ የተሰሩ ጥፋቶች አሉ እንዳሉ የሚጠቁሙ ጉዳዮችን እየተመለከትን ነው። ቫር መቼ ነው ጣልቃ የሚገባው? ቫር መቼ ነው ጣልቃ የማይገባው? ዳኛ በራሱ መዳኘት ወይም ደግሞ መወሰን ያለባቸው ጊዜያቶች መቼ ናቸው የሚሉትንና አይኤፍኤቢ የዓለም አቀፍ የእግር ኳስ የዳኞች ማህበር ምን ይላል በዚህ ጉዳይ ላይ የሚሉትን ነጥቦች ከጨዋታው በኋላ ምን ሀሳቦች ተነሱ የሚሉትን እንቃኛለን ማለት ነው። በትላንትናው ጨዋታ እንግዲህ የግብጽ ብሔራዊ ቡድን ሁለቱም ቡድኖች በነገራችን ላይ ለሁለት ሰዓት የቆየ ትንቅንቅ አድርገው ነው እዚህ ምዕራፍ ላይ የመጡት። ግብጽም አውስትራሊያን፣ አርጀንቲናም እንዲሁ በተመሳሳይ በኬፕ ቨርድ ተፈትነው ነው የመጡት። ግብጽ በምን ላይ የምታሸንፋ ነው እዚህ ቦታ ላይ ስትደርስ የፈርዖኖቹ በታሪካቸው ለመጀመሪያ ጊዜ ነው በዓለም የፊፋ የሀገራት የደረጃ ሰንጠረዥ 24ኛ ደረጃ ላይ ነው ተቀምጠው የሚገኙት። ትናንትና እንዲሁም በአጠቃላይ በዚህ ዓመት በነበራቸው የጨዋታ እንቅስቃሴ ላይ የተለመደውን 4-4-2ን የጨዋታ እንቅስቃሴ አሹር በግራ በኩል አለ ማጥቃት እንቅስቃሴ ላይ ያው ዚኮና ሳላህ አሉ እና 4-4-2 የጨዋታ ቅርጽን አንድ ላይ ያጠቃሉ፣ አንድ ላይ ይከላከላሉ። ያንን የጨዋታ ቅርጽ ያው ፎርፎርቱ ብዙ ጊዜ አይተገበርም። አሁን እንዲሁም እየቀረ እየመጣ የሚገኝ የጨዋታ ቅርጽ ነው። ብዙዎች 4-2-3-1 ካልሆነ 3-4-3 ወይም 3-4-2-1 ነው የመሰለ የማጥቃት እንቅስቃሴ ወይም በተለምዶ ደግሞ 4-2-3-1 ዲፎልት ፎርሜሽን ይጠቀማሉና ሐሰን ግን ይሄንን 4-4-2 በተለይ የዚህ ቨርሳታሊቲ በጣም አስፈላጊ ነው። መሐመድ ሳላ ደግሞ ከኳስ ጋር በጣም ምቾት የሚሰማው ተጫዋች እንደሆነ ታውቃላችሁ። ሊንክ አፕ ላይ በጣም አቅም ካላቸው ተጫዋቾች መካከል ስሙን ጥርሱን የነቀለ ተጫዋች ነው መሐመድ ሳላና በሊንክ አፕ በሜዳ ላይ ቅንጅት ያጫወት ይበልጥ የግብ ዕድሎች ይፈጠራሉ ከሚል እሳቤ ይሄንን 4-4-2 ይተገብራሉ ለማለት ያክል ነው። ይሄን ዓለም ዋንጫ በአጠቃላይ ዚኮና ሳላ በፊቱን ሰር ሲጣምሩ ቆይተዋል። አርጀንቲና በኩሏ 3 ቅያሪዎችን አድርጋ ነበር የገባችው። ታግላፊኮን ቋሚ ሆኖ ገብቷል። ሁለተኛው ተጫዋች ሊያንድሮ ፓሬዴስ ነው ቋሚ ሆኖ የጀመረው ማለት ነው። ከዛ ውጪ ደግሞ ዩሊያን አልቫሬዝ እንዲሁ ላውታሮ ማርቲኔዝን ተክቶ ትናንትና በቋሚነት የጀመረበት አጋጣሚ እንደተፈጠረ መናገር ትችላላችሁ። ሌላው ቋሚ ተጫዋቾች ናቸው። ሮሜሮና ማርቲኔዝ በድጋሚ የተከላካይ መስመር ጥምረታቸውን አስጠብቀው ነው የገቡት። ከኳስ ጋር 4-1-3-2 የጨዋታ ቅርጽን ይይዝ ነበረ። አርጀንቲና በመጀመሪያዎቹ ጨዋታዎች የመጀመሪያው ያው ቴስታ ነው የገባባቸው። የቆመ ኳስ ስላችሁ ማዘን ምትወርመን ሳይሆን ግን ቴስታ በጭንቅላት የተቆጠረው ጎል ነበር። 15ኛው ደቂቃ ላይ ተከላካይ መስመራቸው ያሰር ኢብራሂም ነበር ጎሏን ያስቆጠረው። ከዛ በኋላ ከረፍት መልስ በትራንዚሽናል ካውንተር አታክ ፖዚሽን ቤዝድ ፉትቦል ነበር የአርጀንቲና። ፓሬዴስ ደሎን ወይም ብቸኛው 6 ቁጥር ተጫዋች ሆኖ በጨዋታው ላይ ስንመለከት የነበረው እሱን ነው። ቁጥሮችን በግልጽ በመጀመሪያ አጋማሽ ላይ ሲያሳዩ የነበሩት ያንን ከመሆኑ እውነታ ጋር በተያያዘ ማለት ነው። እና በአጠቃላይ ፕሌይ ባይ ፕሌይ የእያንዳንዱን የተጫዋቾች እንቅስቃሴ ለመመልከት ሰዓትም ባይበቃንም በመጀመሪያ አጋማሽ እንኳን ወደ 3 ኢላማዎችን የጠበቁ ሙከራዎችን አድርጋ ነበር። አርጀንቲና 7 ሙከራ አድርጋለች። ኤክስፔክትድ ጎሉ 1.5 ነበረ። ወደ 3
ትልቅ የግብ ዕድሎችንም ፈጥራ ነበር ልትጠቀምበት ባትችልም ማለት ነው። 262 ጊዜ ኳስ ተቀባብለዋል አርጀንቲናዎች which means possession based ከተከላካይ መስመር ያሉት ተጫዋቾች ኳስን እየተቀባበሉ ወደፊት እየተጠጉ ነው የሚመጡት። ያ ደግሞ ተጋጣሚን ኮምፕሬስ የመጭመቅ እንዲሁም ደግሞ የግብ ዕድልን የማግኘት አጋጣሚን ይፈጥራል ማለት ነው እና በዛ መንገድ ጎል ለማግኘት ጥረት ያደረጉበት አጋጣሚ ነበረ፣ ምንም ባይሳካም። እርግጥ በመጀመሪያው አጋማሽ ላይ የተገኘውን ፍጹም ቅጣት ምት ሊዮኔል አንድሬስ ሜሲ 21ኛው ደቂቃ ላይ መጠቀም ሳይችል ቀርቶ ነው የመጀመሪያው አጋማሽ 1-0 በሆነ ግብጽ መሪነት እየተጠናቀቀ። ሁለተኛው አጋማሽ ላይ እንግዲህ ሁለተኛው ጎል በሙስጣፋ ዚኮ አማካይነት 67ኛው ደቂቃ ላይ እስኪቆጠር ድረስ ሙሉ ለሙሉ በምንለው ደረጃ የግብጽ ብሔራዊ ቡድን የኳስ ቁጥጥር የበላይነት ነበረ። በአጋጣሚ አንድ ያገኙትን ትራንዚሽናል ካውንተር አታክ ይሄ ተለዋጭ የሆነ በጣም አስፈሪ የመልሶ ማጥቃት እንቅስቃሴያቸው ነው ኳስና መረብ ነው። ከዛ በፊት 58ኛው ደቂቃ ላይ ደግሞ ሙስጣፋ ዚኮ እንደገና ጎል አስቆጥሮ ነበር ከዚህ ጎል በፊት ማለት ነውና ሊሳንድሮ ማርቲኔዝ ላይ የተሰራውን ጥፋት ተከትሎ ሊሳንድሮ ማርቲኔዝ ላይ ጥፋቷን የሰራው ሄኒ ነው። መሐመድ ሄኒ ማለት ነው። ወደ 6.2 ሬቲንግ ነው የተሰጠው እሱም ያንን ተከትሎ እንግዲህ ቪኤአር ጣልቃ ገብቶ ሽሮት እንግዲህ 91 ሜትር ገደማ ያለፈ የጨዋታ እንቅስቃሴ ወደ ኋላ ተመልሶ እንዲሻር የተደረገበት አጋጣሚ ተፈጥሮ ነበር እና የዳኝነት ሂደቱን በኋላ መጣበታለሁ። ጎል ግን ተቆጥሮ ነበር የሚለውን ነገር ለመጠቆም ያክል ነው። በ13 ደቂቃ ከ50 ሰከንድ ውስጥ ግን ጨዋታውን ቀይረው ወጥተውታል አርጀንቲናዎች። ግብጽ የመጀመሪያውን ጎል ባገኘችበት መንገድ አርጀንቲና የመጀመሪያውን ጎል አግኝታለች በክርስቲያን ሮሜሮ አማካኝነት። ሜሲ ነው ኤኒ ታይም ዴድ ቦሎችን የሚጥለው እሱ ነው። ከግራ ከቀኝ ክሮሶችን የሚያስጀምረው እሱ ነው። የእሱ ኳስ ሁሌ ትጠብቃለች አርጀንቲና። ሮሜሮ at the right place በትክክለኛው ሰዓትና በትክክለኛው ሁኔታ ቦታ ላይ ራሱን ዝግጁ አድርጎ ሲጠብቅ የነበረው የአርጀንቲና ተከላካይ 79ኛው ደቂቃ ላይ ጎል አስቆጥሮ ለአርጀንቲና መልሰው ወደ ጨዋታው እንዲመለሱ ትልቁን ክብሪቱን የለኮሰው እሱ ስለመሆኑ መናገር ይችላልላችሁ። ከ79ኛው ደቂቃ በኋላ ከአራት ደቂቆች በኋላ ደግሞ በተመሳሳይ የአርጀንቲናን የፕሬሲንግ ሲስተም ወይም ደግሞ ተጭኖ የመጫወትን ሁኔታ መቋቋም ያቃታቸው ግብጾችና ኳሷን ክሊር የማድረግ ወይም ደግሞ ኳሷን ከቀጠናው ከአደጋ ቀጠናቸው ከራሳቸው 16-50 የማጽዳት ክፍተታቸውን ተጠቅመው ጎንዛሎ ሞንቲኤል ሌላው ተቀይሮ የገባው ተጫዋች ለሊዮኔል ሜሲን ሲያዩት ለሜሲ ነው። ሜሲ ደግሞ ኳሷን እጅግ በጣም አስገራሚ በሆነ መንገድ ነው ያስቆጠረው ጋይስ 83ኛው ደቂቃ ላይ ሀገሩን አቻ እንድትሆን ወሳኛውን ጎል አስቆጠረ። ከዛ በኋላ ሙሉ ለሙሉ የግብጽ ብሔራዊ ቡድን ጨዋታ ዝግጁነት፣ ተነሳሽነት፣ ሞራል፣ ስነ ልቦና ዝግጁነት ጥያቄ ውስጥ የገባበት ነው አቻ ከሆኑ በኋላ ማለት ነው። ከዛ በኋላም በተመሳሳይ በተለይ ኳስን ይዘው ለመጫወት እንዲሁም ደግሞ በማጥቃት እንቅስቃሴ ላይ መሐመድ ሳላህ 16-50 ጫፍ ላይ በዩሊያን አልቫሬዝ የተነጠቀውን ኳስ ያ ኳስ አውቶማቲካሊ በተለይ ኳሷን ወደ ላውታሮ ማርቲኔዝ ገለበጡት። ከላውታሮ ማርቲኔዝ ደግሞ ቀይ መስመር ላይ ሄዶ ኳሷን ክሮስ አድርጎ ኤንዞ ፈርናንዴዝ አስገራሚ በሆነ መንገድ በጭንቅላት ኳስ ጎል አስቆጥሮ ነው ጨዋታው 3-2 አሸናፊነት የተጠናቀቀው። ግብጾች ምናልባት የሶስተኛ ጎል ለማግኘት ጥረት ባደረጉበት አጋጣሚ ነው አንድ ኳስ ሲነጠቁ አርጀንቲና ያው ቴስት ኦፍ ዴር ኦን ሜዲሲን ይባላል የራሳቸውን ግብጽ ሲጫወቱበት የነበረውን የጨዋታ ሂደትና መንገድ ተጠቅመው በሚገርም ትራንዚሽን በሚገርም ካውንተር አታክ ያሸናፊነቷን ጎል አግኝተዋል እና በዛ መንገድ እንግዲህ አርጀንቲና የጨዋታ 3-2 ታሸንፋለች። ወደ ዳኝነቱ ሂደትና እውነት የዳኝነቱ ሂደት ላይ ጥፋት ተሰርቷል ወይ ህጉስ ምን ይላል የሚሉት ነጥቦች ወደምናነሳበት ጉዳይ እናቅራ። እንግዲህ ኢንተርናሽናል ፉትቦል አሶሲዬሽን ቦርድ የዓለም አቀፍ የዳኞች ማህበር ሎ ኦፍ ዘ ጌም የእግር ኳስ መተዳደሪያው ህግ ምን ይላል የሚለውን ነገር ማንሳት ያስፈልጋል። እንዳልኳችሁ ቫር 2019 ላይ ከመጣ በኋላ ማየት የሚችላቸው አጋጣሚዎች አሉ። ጣልቃ የሚገባበት ሂደት አለ፣ ጣልቃ የማይገባባቸው ሂደቶች አሉ። የትኛውንም ማጥቃት እንቅስቃሴ የሚበሉት የትኛውም የእግር ኳስ ሂደት 90 ደቂቃው በአጠቃላይ በቫር እይታ ውስጥ ነው። ግን አይኤፍኤቢ በቫር ጣልቃ የሚገባባቸውን ጉዳዮች ክሊር ኤንድ ኦብቪየስ ብሎ ለይቷቸዋል። ጣልቃ የማይገባባቸውን ጉዳዮች ደግሞ ክሊር ኤንድ ኦብቪየስ ያልሆኑ ኖት ክሊር ኤንድ ኖት ኦብቪየስ ብሎ በዝርዝር ዘግቦታልና በትላንትናው የጨዋታ ሂደት ላይ ሁለተኛው ጎል በሚቆጠርበት ሂደት እንዳልኳችሁ ሄኒ የተባለው የቀይ መስመር ተመላላሽ ተከላካይ ስራ ተጫዋች ሊሳንድሮ ማርቲኔዝ ላይ ጥፋት ሰርቶ ነበር እና ሊሳንድሮ ማርቲኔዝ ላይ የሰራው ጥፋት መሀል ዳኛው ፍራንኮይስ ሌቴክሴ ናቸው። ጀርመናዊ ዳኛ ናቸው። ፍራንኮይስ ሌቴክሴ ባይዘው ወይ መስጉን ዳኛ ናቸው። ብዙ ችግር አይነሳባቸውም። ካስታውሳችሁ የዳኛ ቤኔፊካና ሪያል ማድሪድም የቀድመ እንግዲህ አዲስ ህግ ይዞ መጥቷል እንደምታውቁት ሻምፒየንስ ሊግ እና በቀጥታ ወደ ጥሎ ማለፍ የምትገቡበት አጋጣሚ አይኖርምና ፕሌይ ኦፍ ጌም ወይም ደግሞ 16 ውስጥ ለመግባት በተደረገ የጨዋታ እንቅስቃሴ ሂደት ላይ ቤኔፊካና ሪያል ማድሪድ ስታዲዮ ዳሉዝ ላይ ያደረጉት ጨዋታ በተለይ ፓሌስትራ የተባለው የአርጀንቲና ተጫዋች ለቪኒሲየስ ጁኒየር ላይ አፉን ሸፍኖ በተናገረው ንግግር የዘረኝነት ጥቃት ደርሶብኛል በሚል ለዳኛው ክስ ያቀረበበት እንግዲህ ፍራንኮይስ ሌቴክሴም እጃቸውን ምልክታቸውን እንዲህ ብለው
እንግዲህ ጨዋታውን አስቆመው በጣም ብዙ ድራማ ክስተት የተፈጠረበት ጨዋታን የዳኙት ዳኛ ናቸው ፍራንኮይስ ሌቴክሴ። የትናንትናውም ጨዋታ የዳኙት እሳቸው ናቸው ለማለት ያክል ነው። እንዲሁም ደግሞ በ2024 የአውሮፓ ዋንጫ በእንግሊዝና በስፔን መካከል ሲደረግ ኦያርዛባል ባስቆጠራት ጎል 1-0 ሲያሸንፉም መሀል ዳኛ የነበረው ፍራንኮይስ ብዙ ችግር አይነሳበትም። እውነቱን ለመናገር የዳኝነት ክፍተት አለበት ተብሎ ከሚነሱ ዳኞች መካከል አንዱ አይደለም። ሁሉም ዳኞች ትናንትና ቪኤአር ላይ የተሰየሙት አሲስታንት ቪኤአርም ከፈረንሳይ ነበሩ። ምናልባት ኤስቪአር ወይም ደግሞ ሰፖርት ቫር ላይ ብራም ቫር ድሪሽ የተባሉ ቤልጅማዊ ዳኛ ናቸው የተሰየሙት። ከዛ ውጭ ግን በአሲስታንት ሬፈሪም ሆነ በአሲስታንት ቫር ላይም ሆነ በቪዲዮ አሲስታንት ሬፈሪ ላይም ፈረንሳይ ዳኞች ዊሊ ዴላጆርጅ ኤቪኤአር ላይ አሲስታንት ቫር ላይ። ከዛ ውጭ ኖርማል ቫሩን ደግሞ ጄሮም ብሪሰር ነበረ ሲመራ የነበረው። ትልቁ ጨዋታ እዚህ ጋር ነው የሚመጣው። ቫር የተቀመጠለት ገደብ አለ እንዳልኳችሁ ክሊር ኤንድ ኦብቪየስ። የተቀመጠለት ገደብ ደግሞ ያልተቀመጠ ክሊር ኤንድ ኦብቪየስ ያልሆኑ ጉዳዮች ላይ ደግሞ ጣልቃ እንዳይገባ ለዳኛው እድል እንዲሰጠው እንዲወስን መጋበዝ አለበት እና ቫር ጣልቃ የሚገባባቸው ማይገባባቸው ጉዳዮች በዝርዝር ተደንግጓል የሚለውን ነገር ለእናንተ ለማስረጽ ያክል ነውና ጄሮም የተባለው ይህ ቪአር ላይ የተሰየመው ዳኛ ብሪሳርድ ሊሳንድሮ ማርቲኔዝ ላይ የተሰራውን ጥፋት አይቶት መሀል ዳኛው ፍራንኮይስ ሌቴክሴ ጥፋት አይደለም ብሎ ነበረ። ከቀጠለ በኋላ ግን ቪአር ላይ የተሰየመው ዳኛ ነው ጨዋታው ተቋርጦ ሁኔታውን እንዲመለከት ያደረገው ማለት ነውና የጨዋታ ሂደቱ 91 ሜትር ሄዷል። ሐሰም ሐሰን ኳሷን ሸንሽኖ በግራ መስመር ላይ ሄዶ ኳሱን አቀብሎ እንደዛ ነው ሙስጣፋ ዚኮ ጎሏን ያስቆጠረው እና ዳኛው ሌቴክሴ ጀጅመንታል ነው አይተውታል። ጥፋቱ በጣም ሰብጀክቲቭ ነው ማይነር ነው ብለው ያለፉትን ውሳኔያቸውን እንዲጠራጠሩ ውሳኔያቸውን እንዲቀለብሱ ቫር ከተቀመጠለት ገደብ በላይ አልፎ ወይም በማያገባው ጣልቃ ገብቶ ወስኗል የሚለውን ህጉ ይናገራል። በዛ መንገድ የማጥቃት እንቅስቃሴው ብዙ ፌዞችን አልፏል። ከዛ አንጻር ጣልቃ ገብቶ ማየት አልነበረባቸው የሚል መከራከሪያ ሀሳቦች እየተነሱ ይገኛሉ። የጨዋታውን ፍሰት ለውጦታል። የፈረኖቹን የስነ ልቦና ጥንካሬም ጥያቄ ምልክት ውስጥ ከቶታል እና 91 ሜትር ወደ ኋላ እየተመለሰ እንግዲህ የእግር ጣት ላይ በተሰራ ጥፋት ምክንያት የተቆጠረው ጎል ለመሻር አይደለም ቫር የተቋቋመው በሚል በፎክስ ስፖርት አናሊስቶችም ጆርናሊስቶችም ፐንዲቶችም ይሄን ነገር እየተቃወሙት ይገኛሉ። ክሊር ኤንድ ኦብቪየስ ጉዳይ እስካልሆነ ድረስ ቫር ጣልቃ የሚገባው ክሊር ኤንድ ኦብቪየስ ምንድነው፣ ክሊር ኤንድ ኦብቪየስ ምንድነው፣ ያልሆኑት ጉዳዮች ምንድናቸው የሚለውን ነገር በአንድ ደቂቃ ብቻ ለመናገር ያክል ክሊር ኤንድ ኦብቪየስ ማለት ግልጽና የሚታይም ለማለት ያክል ነው። ለምሳሌ ፔናልቲ ቦክስ ውስጥ የሚሰሩ ጥፋቶች፣ ለቀይ ካርድ የሚጋብዝ ጥፋት፣ ከዛ በተጨማሪ 1653 ማኖ ከተነካና መሰል ጉዳዮች ቪኤአር ዳኛውን ያግዟል። መሀል ሜዳ ላይ በጠራራ ፀሐይ የሚሰሩ ጥፋቶችን ግን ይሄ ጥፋት ነው ፊሽካ ለመንፋት የሚበቁ ነገሮችን ግን ለዳኛው እድል መሰጠት አለበት። ፊሽካ ለመንፋት ዳኛው ፊሽካ አያስነፋም ብለው ያለፉትን ጉዳይ ግን ቫር እንዲመለከቱ ተደርገው የግድ ፊሽካ ንፋ ከተባለ ነው ጥያቄ ምልክት የምታነሱት ማለት ነው። ሌላው ጉዳይ መሐመድ ሳላህ ሳጥን ውስጥ ጥፋት ተሰርቶብኛል የሚል ጥያቄ ነበረው በአሌክሲስ ማካሊስተር 1 በዩሊያን አልቫሬዝ 2 በሁለት የተለያዩ አጋጣሚዎች ክሊር ኤንድ ኦብቪየስ ናቸው። ቢያንስ ቪኤአር ጣልቃ ገብቶ ሁኔታውን ማየት ነበረበት የብዙዎች ሀሳብ ነው፣ ህጉም ስለሚያስገድድ ማለት ነው። እዛ ሁኔታ ውስጥ አልገቡምና ዝምታን መምረጣቸው ነው በጣም በትልቁ ጥያቄዎችን እያስነሳ የሚገኘውና ሰብጀክቲቭ ቶክ ሊፕ ነው ሰብጀክቲቭ ማይነር በጣም እንዴት ነው በጣም ትልቅ ጥፋት አይደለም የተሰራው ግን የጨዋታ ሂደቱ ግን ብዙ ፌዞችን አልፏልና ያንን ለምንሻሩ ሚል ጥያቄ የተነሳ ስለሚገኝ ነው። እንዳልኳችሁ በጋዜጠኞች በፐንዲቶች ፎክስ ስፖርት አናሊስቶች ሌሎችም በዝርዝር ይሄንን ሐሳብ እያነሱ ቲኤስኤን እና ስፖርት ሚዲያ ኮንሰልታንትም ይሄ ነገር በጣም በስፋት ሐሳብ እያንጸባረቁ ይገኛሉ። ይሄ የኔ ሐሳብ አይደለም፣ ፍርዱን ለእናንተ ነው የምትሆን። እናንተ ሐሳባችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ግን 100 ያርድ የተንቀሳቀሰና 91 ሜትር የጨዋታ እንቅስቃሴ ነው ወደኋላ መልሶ ሲቋረጥ አይተናናቅም በቫር ፕላስ ደግሞ ክሊር ኤንድ ኦብቪየስ ባልሆነ ጉዳይ ላይ ጣልቃ መግባት ሳይኖርበት ጣልቃ ገብቶ የተሸረበት መንገድ ትክክል አይደለም። እንዲሁም ደግሞ መሐመድ ሳላህ ጥፋት ተሰርቶብኛል እያለ 1653 ክሊር ኤንድ ኦብቪየስ ሆኖ ሳለ ቫር ጣልቃ መግባት ያለበት ቦታ ላይ ሳይገባ ማግባት የሌለበት ቦታ ላይ ገብቶ ፍርደ ገምድላዊ ውሳኔዎች ግብጽ በአጠቃላይ ግብጾች ተዘርፈናል፣ ፍርደ ገምድላዊ ውሳኔ ተወስኖብናል። ኢቭን አሰልጣኛቸው ሐሰም ሐሰንማ ጠንካራ ሀሳቦችን የሰነዘ እኔ እንደዚህ አይነት አንድን ሀገር ፌቨራይቲዝም ሜዳ ላይ ይቻል አቅም ብሏል እና ይሄ ውድድር አንድን ሀገር ለማንገስ እየተኬደ እንደሆነ እኛ አረጋግጠናል። ባይዘው ፍራንኮይስ ሌቴክሴ ጨዋታውን በሰላም ሲመሩ ነበር በሰላም። ሶስተኛው ጎል ከተቆጠረ በኋላ ግን 6 ቢጫ ካርድና 1 ቀይ ካርድ መዘዋል ለተጫዋቾች ለአሰልጣኝ አባላት። መሐመድ ሳላህ ግብ ጠባቂው የግብፁ ግብ ጠባቂ አልሃሊ ነው የሚጫወተው የ26 ዓመቱ ሙስጣፋ ሾቢርን ጨምሮ ማለት ነው። ሌሎችም ተጫዋቾች የቢጫ ካርድ ሰለባ ሆነውበታል ሐሰም ሐሰን መሐመድ ሳላህን ጨምሮ
አሰልጣኛቸውም ሀሰም ሀሰንም እንዲሁ የቢጫ ካርድ ሰለባ ነው። ኮቺንግ ስታፋቸው ደግሞ ቀይ ካርድ ተመልክቷል ለማለት ያክል ነውና ሜሲ ዞሮ ዞሮ ሰርፓስ አድርጓል ማራዶናን። ከ1966 የዓለም ዋንጫ ነበረ በርካታ ኳሶችን አመቻችቶ ያቀብለው። ያው ከዛ በኋላ እንግዲህ አርጀንቲና የሆነው በርካታ ኳሶችን አመቻችቶ ያቀብለው ተጫዋች ሊዮኔል ሜሲ ስለመሆኑ መናገር ይችላልላችሁ። በዓለም ዋንጫ ላይ በርካታ ጎሎችንም አመቻችቶ ያቀብለው እሱ ነው። በርካታ ኳሶችን ደግሞ አመቻችቶ ያቀብለው አርጀንቲና ተጫዋች የተባለበትንም አዲስ ሪከርድ እንዳስመዘገበ ለመናገር ያክል ነው። ትናንትና ምሽት 5 ሰዓት ላይ ስዊዘርላንድና ኮሎምቢያም ጨዋታ ነበራቸው። ኮሎምቢያ በመለያ ተሸንፋለች። ስለዚህ አርጀንቲና ከስዊዘርላንድ ጋር የምትገናኝ ይሆናልና እንግዲህ ኮንስፓይሬሲ ቲዮሪ አለ ይሄ ዶሴ የሚመስሉ አይነት ሀሳቦች አሉ። ከመጋረጃ ጀርባ የአርጀንቲናና የፊፋን መሞዳሞድ በዓለም መድረክ ላይ የታየበት ነው፣ ወይም ደግሞ ፍንትው አድርጎ የታየበት ቅጽበታዊ የጨዋታ ያየን ይመስለናል የሚል ሀሳቦችን እያንጸባረቁ የሚገኙ ብዙዎች ናቸው የሚለውን ሀሳብ ግን ማንሳት ያስፈልገናል። ምክንያቱም ዓለም ሚዲያውም እያነሳው ስለሆነ እኛ ማንን ማናነሳው ሚዲያ ዓለም እያነሳ ከሆነ አርጀንቲና ግን ካምፔኗ በጣም ስትሮንግ ነው። የዓለም የፊፋ ሀገራት የደረጃ ሰንጠረዥ 2ኛ ደረጃ ላይ ተቀምጣ የምትገኘው አልቢ ሴሌስቴዎቹ በየትኛውም ሁኔታና በየትኛውም ሰዓት ላይ ተቀይረው ገብተው ጨዋታ መቀየር የሚችሉ ተጫዋቾች እንዳሏት መናገር እንችላለን። ትልቁ ጥያቄ ግን በትናንትናው ዕለት የጄሮም የተባለው የቪአር ዳኛ ላይ የተሰየመው ፈረንሳይ ዳኛና እንዲሁም ደግሞ ዋናው ዳኛ ፍራንኮይስ ሌቴክሴ በጨዋታው ሂደት ላይ የነበራቸው እንቅስቃሴ ስለመሆኑ መናገር ይቻላል ማለት ነው። በአጠቃላይ ከዚህ ጨዋታ ጋር በተያያዘ የተፈጠሩት ነገሮች ምንድን ናቸው? ወይም ደግሞ ዳኝነቱ ጋር በተያያዘ ቅሬታ ተነስቷል በጣም በትልቁ። እኛ ደግሞ ከህግ አንጻር ምን ይላል የሚለውን ነገር ለእናንተ በዚህ መልኩ አቅርበናል ማለት ነው። ጉዳዩ መነጋገሪያ ስለሆነ ማለት ነውና እናንተ ደግሞ በዚህ ጉዳይ ላይ የምታስቡት ምንድን ነው የሚለውን የእናንተን ሀሳብ ኮሜንት ላይ ማስቀመጥ ይቻላል። ቻናላችን በጣም አዲስ ነው፣ ገና ትላንትና የከፈትነው። ስለዚህ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮን ላይክ በማድረግ እንዲሁም ለወዳጅ ዘመዶቻችሁ በአጠቃላይ ለእግር ኳስ ቤተሰቡ ደግሞ ሼር እያደረጋችሁ እንድታደርሱልን እንዲሁም ደግሞ ቻናላችን በደንብ ሞቅ እንዲል እንድታገዙን በዚህ አጋጣሚ ይጠይቃለሁ በድጋሚ ማለት ነው። የትላንትናው የአርጀንቲናና የኢጂፕት ጌም እንደዚህ ቃኘን። በሌሎች ቪዲዮዎች ተመልሰን እንገናኛለን። እስከዛው ሰብስክራይብ ማድረግ እንዳረሱ። መልካም ጊዜ፣ ይመቻችሁ።